ሁላችንም ሮሜ ምዕራፍ 11ን እናወጣና ባለፈው ካቆምንበት እንጀምራለን። ባለፈው ከቁጥር 1 እስከ 10 ያለውን ነበር ያየነው። ዛሬ ደግሞ ከቁጥር 11 እስከ 24 ያለውን እናነባለን። ከቁጥር 11 እስከ 24 በጌታ ስም አነባለሁ። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን? ለእናንተም ለአሕዛብ እናገራለሁ። እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። የእነርሱ መጣል ለዓለም መታረክ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? በኩራቱም ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው። ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከመሃል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ላንተ ደግሞ አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባህ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ይህ እግዚአብሔር ቃል ነው። እግዚአብሔር ሆይ ቃልህን አስተምረን፣ ሁሉን አንተ ተረከብ፣ ጸጋህ ይብዛልን። በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እንግዲህ ከሮሜ ምዕራፍ 9 ቁጥር 6 ጀምሮ እስከ ምዕራፍ 11 ቁጥር 10 ባለፈው ሳምንት እስካየነው ስናይ እስራኤላውያን ለአንዴና ለመጨረሻ ጊዜ የተጣሉ፣ እግዚአብሔር አሕዛብን መርጦ አይሁድን ጨርሶ የጣላቸው ይመስላል። ከቁጥር 1 እስከ 10 ባለፈው ሳምንት ስናይ ቁጥር 1 ላይ ጥያቄው ምን ነበረ? እስራኤል በአጠቃላይ ተጠላለች ወይ የሚል ነበር። በአጠቃላይ ተጠላለች ወይ የሚል ጥያቄ ነበር። እስራኤል በአጠቃላይ ተጠላለች ወይ የሚል ነበር። ሐዋርያው ጳውሎስ አይ በአጠቃላይ አልተጣለችም። ማስረጃው ምንድነው? ይሄው እኔ ነኝ፣ እኔ አይሁዳዊ አይደለሁ፣ ስለዚህ እኔ ድኛለሁ። እኔ ብቻ አይደለም፣ በኤልያስ ዘመን ኤልያስ ብቻ ይንቀርቻለሁ ሲል 7000 ትሩፋንን እግዚአብሔር አስቀምጦ ነበረ። ስለዚህ አሁንም ሌሎች ትሩፋን አሉ፣ በአጠቃላይ አልወደቀችም የሚል ማብራሪያ ሰጥቷል በበቂ ሁኔታ። ዛሬ ደግሞ ሌላ ጥያቄ ነው የሚያነሳው 11 ላይ። ኦኬ እስራኤል አብዛኞቹ ወድቀዋል፣ ሙሉ በሙሉ አይደለም የወደቁት፣ ጥቂት ተርፈዋል፣ ትሩፋን አሉ። እሺ የወደቁትስ በቃ ለአንዴና ለመጨረሻ ጊዜ ነው ወይ የወደቁት? እሺ በሙሉ አልወደቁም፣ እውነት ነው፣ የቀሩ አሉ። ግን የወደቁትስ በቃ ጠቅልለው ጨርሰው ነው የወደቁት? ተስፋ የላቸውም? እስራኤል መውደቁን ወድቃለች። ስትወድቅ የተሰናከሉ እስኪወድቁ ድረስ ነውን የሚለው? ወይም በአዲሱ መደበኛ ትርጉም ተመልሰው እስከማይድኑ ድረስ ተሰናከሉን ነው።
ወድቀዋል ብዙሃኑ። ግን የወደቁት በአፍጢማቸው ነው ወይ ነው? እስራኤል ስትወድቅ በጭንቅላቷ ነው ወይ ተፈጠፈጠችው? ድጋሚ የመቆም ድጋሚ የመዳን ተስፋ የላትም ወይ? ጨርሳ ነው ወይ የወደቀችው ብሎ ይጠይቃል። በዚህ በመውደቅ ጉዳይ ላይ ሁሌም ማንሳት ያለብን ነገር አለ። ሮሜን ስናነሳ ሁሌ እናነሳለን። ስለ ኢንዲቪጁዋልስ አይደለም። ሐዋርያው ጳውሎስ በዚህ ቦታ የሚያወራው ስለ ኢንዲቪጁዋልስ አይደለም። ምክንያቱም እስራኤል ጠቅልላ እንደማትድን ግልጽ ነው። እያንዳንዱ እስራኤላዊ each and every እስራኤላዊ እንደማይድን ግልጽ ነው። የሚድኑ አሉ፣ የሚኮነኑ አሉ። ይሄ ግልጽ ነው። ስለ አሕዛብም ሲያወራውን የአሕዛብ ሙላት ብሎ ይናገራል። ሙሉ በሙሉ አይደለም የሚድኑት፣ የሚድኑ አሉ፣ የሚጠፉ አሉ። ስለዚህ ኮርፖራል የሆነ ነገር ነው የሚናገረው። አንድ ላይ የወል በጋራ ነው ስለ እስራኤል የሚያወራው። በጭራሽ ግለሰቦችን የሚመለከት አይደለም። እስራኤላውያን እንኳን በራሳቸው መጽሐፎች ለምሳሌ ሚሽና በሚሉት እስራኤል ሁሉ እንደምትድን እየተናገሩ ግን ኤክሴፕት እያሉ የሚያስቀምጧቸው አሉ። ስለዚህ በጋራ ነው እንጂ የሚመለከተው ኢንዲቪጁዋልስን የሚመለከት አይደለም። ይሄ ሁሌ ስለ ድነት ባነሳን ቁጥር፣ ስለ ምርጫ ባነሳን ቁጥር፣ ስለ መውደቅ ባነሳን ቁጥር የሚነሳና ልናሰምርበት የሚገባ ነው። ስለዚህ ሐዋርያው ጳውሎስ የዛሬ አጀንዳው ምንድነው? እስራኤል ጨርሳ ነው ወይ የወደቀችው? ድጋሚ ላለመነሳት ድጋሚ ላለመዳን ነው ወይ የወደቀችው? ትሩፋን ቀርተዋል፣ ጥቂቶች ነው የዳኑት። እኔ አለው ይላል ሐዋርያው ጳውሎስ፣ ሌሎችም አሉ። ግን ከዚህ በኋላ ብዙሃኑ እንደወደቁ በዛው ይቀራሉ ወይስ የመዳን ተስፋ እስራኤል አላት ነው ጥያቄ። ሐዋርያው ጳውሎስ ምን ብሎ ነው የሚመልሰው? እስራኤል ድነትን ባለመቀበሏ ምክንያት፣ የተሰጣትን እድል ባለመጠቀሟ ምክንያት መውደቋ ለአሕዛብ መዳን ምክንያት ሆነ ነው የሚለው። እንዴት ነው የአሕዛብ መውደቅ ለአይሁድ መዳን ምክንያት የሚሆነው? ጥያቄ ነው። ግን ሐዋርያው ጳውሎስ ይህን ቴዎሎጂ ያመጣው ከታሪካዊ ክስተቱ ነው ያመጣው። ሂስቶሪካል የሆነውን ነገር ወደ ቴዎሎጂ ነው የሚቀይረው። ሂስቶሪካሊ እንዴት ነው የሚሆነው? ሁል ጊዜ ሐዋርያት ወንጌል ሊሰብኩ ወደ አንድ ከተማ ሲሄዱ ወዴት ነው የሚሄዱት? ወደ ምኩራብ ነው የሚሄዱት። መጀመሪያ ወደ ምኩራብ ይሄዳሉ። የሐዋርያው ጳውሎስን የመጀመሪያ ሚስዮናዊ ጉዞ፣ ሁለተኛ ሚስዮናዊ ጉዞ፣ ሶስተኛ ሚስዮናዊ ጉዞ በሙሉ ብናይ መጀመሪያ ወዴት ነው የሚሄዱት? ወደ አንድ ከተማ ሲሄዱ ወደ አይሁድ ምኩራብ ይገባሉ፣ ወንጌል ይሰብካሉ። ያው ራባዮች ባለባበሳቸው ስለሚታወቁ ልክ ጉባኤ መካከል ሲገኙ ወንድሞች እስቲ ውጡና አንድ ቃል አካፍሉን ተብለው ይጋበዛሉ። የሄዱበት ምኩራብ ውስጥ ሁሉ ይጋበዛሉ። ለምሳሌ ሐዋርያት ሥራ ምዕራፍ 13ን እንመልከት። የሐዋርያት ሥራ ምዕራፍ 13 ከቁጥር 14 እንጀምር። ሐዋርያት ሥራ ምዕራፍ 13 ከቁጥር 14 ሐዋርያው ጳውሎስና ጓደኞቹ ናቸው። ቁጥር 13 ይጠቁመናል። ቁጥር 14 ላይ እነርሱ ግን ከጴርጌን አልፈው የጲስዲያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ። ሕግና ነቢያትም ከተነበቡ በኋላ የምኩራብ አለቆች ወንድሞች ሆይ ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው። ጳውሎስም ተነሳና በእጁ ጠቅሶ እንደዚህ አለ ነው የሚለው። ጉባኤ መካከል ተቀመጡ። በየዕለቱ ከሙሴ መጽሐፍት ከሕግ ከዛ ደግሞ ከነቢያት መጽሐፍት ይነበባል። የዕለቱ ምንባብ ተነበበና ሐዋርያው ጳውሎስና ጓደኞቹ እዛ ጉባኤ መካከል ስላሉ ወንድሞች ሆይ ሕዝብ የሚመክር ቃላችሁ እስቲ ቃል አካፍሉ ተብለው ተጋበዙ። ስለዚህ በየቦታው ይሄዳሉ። እንደዚህ ነው የሚያደርጉት። በእኛም ሀገር እንደሱ ነበር። አገልጋዮች የሆነ ከተማ ሲሄዱ፣ በተለይ ጥቂት በነበርንበት ጊዜ ጉባኤ መካከል ያለ አገልጋይ ሸሽቶ ሌላ ከተማ እንኳን ቢሄድ አዝኖ ተደብቆ እንደው ጌታ ሆይ ብሎ በተቀመጠበት ወንድም ገሌ ያለ ወጥቶ ቃል ያካፍለናል ተብለው ይያዙ ነበር። ለምሳሌ እንዲህ አይነት ምስክርነት ጋሽ መስፍን ማራናታን ታቋቸዋላችሁ? እስቲ ምታቋቸው? ኦኬ፣ ሲናገሩ ሰምቻለሁ።
በቃ አዝነው በጌታ እንደው በቃ ሌላ ከተማ ደብረ ዘይት ሄደው ጉባኤ መካከል ሹክክ ብለው ተደብቀው ምን ይናገረኛል ጌታ ሲሉ ጋሽ መስፍን ማራናታ አለ ቃል ያካፍለናል እና ወደዚህ ውጣ ተብሎ የተያዙበትን አጋጣሚ ሲናገሩ ሰምቻለሁ። ብዙ ኢንሲደንቶች አሉ እንደዚህ ነበር። ስለዚህ ወጥተው እና ሐዋርያው ጳውሎስ ይናገራሉ። ከዛ በኋላ ወይ ይቀበሏቸዋል ጥቂት፣ በአብዛኛው ይቃወሟቸዋል። ከዛ ደብድበው አዋርደው ያስወጧቸዋል። የተለመደ ነው። በክብር ይጋበዛሉ፣ በውርደት ይባረራሉ። ሁሉ ጊዜ አይሁድ እንደሱ ነበር የሚያደርጉት በአብዛኛው። አሁን ሐዋርያው ጳውሎስ መናገር ጀምሮ መጨረሻ ላይ ታሪኩ የተደመደመው እንደዛ ነው የሚሆነው። ስለዚህ ሁሉ ጊዜ መጀመሪያ ወደ አይሁድ ይሄዳሉ። አይሁድ ሳይቀበሏቸው ሲቀር ወደ አሕዛብ ይሄዳሉ። በአብዛኛው አሕዛብ ይቀበሏቸዋል። ስለዚህ የወንጌሉን የመናገር እድል የተከሰተው ታሪካዊ ክስተቱ እንዲህ ነው የሆነው። እግዚአብሔር አይሁድ ሳይቀበሏቸው ወደ አሕዛብ ይሄዱ ብሎ ወስኖ ሳይሆን ሀፕን ያደረገው እንደዛ ነው። አይሁድ እድል ይሰጣቸዋል፣ አይቀበሉም፣ አሕዛብ ይቀበላሉ። ስለዚህ የአይሁድ አለመቀበል ለአሕዛብ መዳን ምክንያት ሆነ እያለ ሐዋርያው ጳውሎስ ያስቀምጣል። በእያንዳንዱ ጉዞው እንደሱ ነው የሆነው። ጊዜ አይበቃንም እንጂ አንደኛ ጉዞው ላይ የሆነውን፣ ሁለተኛ ሶስተኛ ጉዞው ላይ የሆነውን፣ ኢቭን ሮም ከደረሰ በኋላ መጨረሻ የሆነውን ማየት እንችላለን። ሰዓት ሄዶብናል። ስለዚህ እሱን ማለፍ ይኖርብኛል ማለት ነው። ያ አይሁድ እምቢ ባይሉ ኖሮ አሕዛብ አይድኑም ነበር ማለት አይደለም። ምክንያቱም አሕዛብ የዳኑት በአይሁድ እምቢታ ሳይሆን በማመናቸው ነው። ክፍሉ የሚናገረው እነሱ ባለማመናቸው ወድቀዋል፣ እናንተ በማመናችሁ ቆማችኋል ነው የሚለው። ቅዱስ ዮሐንስ አፈወርቅ እንደሚናገረው አይሁድ 1000 ጊዜ ቢወድቁም አሕዛብ ባያምኑ ኖሮ አይድኑም ነበር። 1000 ጊዜ ቢወድቁ አሕዛብ ባያምኑ ኖሮ አይድኑም ነበር። ስለዚህ ሐዋርያው ጳውሎስ ለዚህ ጥያቄ መልስ የሚሰጠው እስራኤል ጨርሳ ነው ወይ የወደቀችው ሰከንድ ቻንስ አይኖራትም ወይ ለሚለው የድነትን አካሄድ 3 እርከኖችን ያስቀምጣል። አንደኛ ምን ሆነ? እስራኤል በመውደቋ ድነት ለአሕዛብ ሆነ። እንዴት ነው የሆነው? አሁን እንደተነጋገር ነው ማለት ነው። የአይሁድ መውደቅ ለአሕዛብ መዳን ምክንያት ሆነ፣ ሰበብ ሆነ ሳይሆን ወንጌል የሚሰሙበት እድል ፈጠረላቸው፣ እድል ሰጣቸው። ፕራዮሪቲ የተሰጠው ለአይሁድ ነበር፣ አስቀድሞ ለአይሁድ ቀጥሎም ለግሪክ ሰው እንደሚል ሐዋርያው ጳውሎስ። ስለዚህ የአይሁድ መውደቅ የአይሁድ መውደቅ ለአሕዛብ መዳን ምክንያት ሆነ። ሁለተኛ የአሕዛብ ድነት እስራኤልን ያስቀናትና እስራኤል ወደ ሙላት ትመጣለች። የአሕዛብ መዳን እስራኤልን ያስቀናትና ወደ ሙላት ያመጣታል። ቁጥር 13 እና 14 ለእናንተም ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ እያለ ይናገራል። ቁጥር 12 ላይ ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን እያለ ይናገራል። ስለዚህ የአሕዛብ መዳን አስቀንቷቸው አሕዛብ በመዳናቸው ቀንተው አይሁድ እንደገና ወደ ምን ይመጣሉ? አይሁድ እንደገና ወደ ምን ይመጣሉ? ወደ ድነት ይመጣሉ። የአይሁድ መጻሕፍት ምንድነው የሚጠቁሙት? አንድ አሕዛብ ወደ እግዚአብሔር መንግስት ከመድረሱ በፊት የእስራኤል ሙላት ይፈጸማል ብለው ነው በመጽሐፎቻቸው የጻፉት። ሐዋርያው ጳውሎስ ያንን ሪቨርስ ነው የሚናገረው። የአሕዛብ ሙላት ሲደርስ ነው እስራኤል ወደዛ የምትደርሰው ነው የሚለው። እነሱ እኛ ገብተን ስንጨርስ ቦታ ካለ ሌሎቹ ይገባሉ አይነት ነው የነበራቸው። ሐዋርያው ጳውሎስ በዚህ ክፍል የሚያቀርበው የዛን ተቃራኒ ነው። የአሕዛብ ሙላት ሲደርስ እስራኤላውያን ወደ ሙላት ይመጣሉ ነው የሚለው። ስለዚህ ይሄ ሁለተኛው ስቴፕ ነው። ሙላት ሲል ቅድም እንዳልኩት ኳሊቴቲቭ ነው እንጂ ኳንቲቴቲቭ አይደለም። የቁጥር ጉዳይ ሳይሆን በብዛት መዳናቸውን ነው የሚናገረው። አሁን ባለው ሁኔታ የዳኑት ትሩፋኑ ናቸው፣ ጥቂቶች ናቸው። ያልዳኑት ብዙዎች ናቸው። ያኔ ግን ሪቨርስ ስለሚሆን ሚድኑት ብዙዎች ስለሚሆኑ ሙላት ያለው እሱን ነው እንጂ እያንዳንዱ እስራኤላዊ ይድናል ማለቱ አይደለም። ሶስተኛ የእስራኤል ሙላት ሲፈጸም ለአሕዛብ ወይም ለዓለም የበለጠ በረከት ይሆናል ነው የሚለው። ቁጥር 12 ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን
ነው የሚለው። ቁጥር 15 የነርሱ መጣል ለዓለም መታረክ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ይላል። ወደ ታችም ይናገራል። ስለዚህ የነሱ መዳን የአይሁድ ሙላት ለዓለም ትልቅ በረከት ያመጣል ነው የሚለው። በረከቱ ምን ይሆን? አልተነገረንም፣ አላውቅም፣ አናውቅም። ማንኛችንም ክፍሉ አይነግረንም። ስለዚህ ዋናው ነገር ልክ የክርስቶስ ሞት ለኛ በረከት ትንሣኤው በረከት እንደሆነ የአይሁድ ውድቀት ለአሕዛብ በረከት ሆኗል። የእስራኤል እንደገና ደግሞ መነሳት ተመልሶ የበለጠ በረከት ይሆናል ለዓለም በማለት ነው ሐዋርያው ጳውሎስ የሚናገረው። ስንጠቀልለው ምንድነው? የእስራኤል አወዳደቅ ተስፋ ቢስ አወዳደቅ አይደለም። ምን አለ? ተስፋ አላት እስራኤል ነው የሚለው። ተስፋ አላት። እንዲያውም ዛሬ አናየውም እንጂ ቁጥር 26ን ብንመለከት እስራኤል ሁሉ ትድናለች በማለት ነው የሚናገረው። ቁጥር 25 ቁጥር 26 ጀምሮ ብናነብ እስራኤል በሙላት እንደምትድን ይናገራል። ሐዋርያው ጳውሎስ ራሱን የሚቆጥረው እንደ አሕዛብ ሐዋርያ ነው። ቁጥር 13 ላይ የሚነግረን ለእናንተም እንደ አሕዛብ ሐዋርያ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን እያለ ነው የሚናገረው። ሐዋርያው ጳውሎስ የአሕዛብ ሐዋርያ ነው። ይህንን በገላትያ ምዕራፍ 2 ላይ ሐዋርያው ጳውሎስ ከሐዋርያው ጴጥሮስ አንጻር አገልግሎቱን ሲያስቀምጥ ይጠቅሰዋል። ገላትያ ምዕራፍ 2 ከቁጥር 7 እስከ 8 ተመልሰው ግን ስለ ዋና አብያተ ክርስቲያናት መሪዎች ነው የሚናገረው፣ ስለ ሐዋርያት። ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ እዩ ይላል። ጴጥሮስ ለተገረዙት ማለት የአይሁድ ሐዋርያ ነው ማለት ነው። ጳውሎስ ደግሞ ላልተገረዙት ማለትም ለአሕዛብ ሐዋርያ ነው። ግን እንደምናውቀው ሐዋርያው ጳውሎስ የአሕዛብ ሐዋርያ ቢሆንም ሁልጊዜ አገልግሎቱን የሚጀምረው ከየት ነው ብለናል? ከአይሁድ ምኩራብ ስለሆነ ለአይሁድም ይሰብክ ነበር። ጴጥሮስም የአይሁድ ሐዋርያ ቢሆንም ቢያንስ ቆርኔሌዎስ ጋር እንዳየነው ለአሕዛብም ይሰብክ ነበር። ስለዚህ ጨርሰው ወደ ሌላኛው አይሰብኩም ሳይሆን የአገልግሎቱ ተጠሪዎች ናቸው ማለት ነው። የአይሁድ አገልግሎት ተጠሪ ሐዋርያው ጴጥሮስ ነው። የአሕዛብ አገልግሎት ተጠሪ ማን ነው? ሐዋርያው ጳውሎስ ነው። ይሄ ማለት አንዳቸው ወደ ሌላኛው ገብተው አያገለግሉም ማለት አይደለም። ስለዚህ ሐዋርያው ጳውሎስ እኔ የአሕዛብ ሐዋርያ ነው፣ እውነት ነው ነኝ። ታዲያ ይሄን ስል ግን ሚስ አንደርስታንድ እንዳታረጉኝ ይፈልጋለሁ ነው የሚለው። ምን አይነት ሚስ አንደርስታንዲንግ ሊፈጠር ይችላል? አይሁድ ይሄ ሰውዬ እኮ የአሕዛብ ሐዋርያ ነው፣ ለኛ ግድ የለውም፣ ስጋው የሆነውን እኛን ወንድሞቹ የሆነውን እኛን ትቶናል፣ ክዶናል፣ ለኛ ምንም ሸክም የለውም። ይሄ ሰው የአሕዛብ ሐዋርያ ስለሆነ የሚያሳስበው የአሕዛብ ጉዳይ ብቻ ነው እንጂ ለኛ ምንም ሸክም የለውም ሊሉ ይችላሉ በሮም ያሉ አይሁድ ክርስቲያኖች። ስለዚህ እሱ ነገር ያሳስበዋል። አሕዛብም ደግሞ እንደገና ሐዋርያው ጳውሎስ እኮ የኛ ሐዋርያ ነው። የኛ ሐዋርያ የሆነበት ምክንያት እሱን የሚያህል ሰው ሕጉን ጠንቅቆ የሚያቅሰው ከአይሁድም ዋና ይሁዳዊ የሆነ የአሕዛብ ሐዋርያ የሆነበት ምክንያት እግዚአብሔር አይሁዳውያንን ጨርሶ ስለተዋቸው ነው። ተተዋቸዋል። ከዚህ በኋላ የመዳን ዕድል የላቸውም፣ አብቅቶላቸዋል። ለዚህ ነው ሐዋርያው ጳውሎስ የኛ ሐዋርያ የሆነው ሊሉ ይችላሉ። ስለዚህ ለሁለቱም ወገኖች እንደዚህ ብሎ ይነግራቸዋል። ለአሕዛብ እንዲህ ይላለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ ነው የሚለው። የአሕዛብ ሐዋርያ ሆኜ አገልግሎቴን በማክበር አሕዛብን ለማዳን የምተጋው ለማን ሸክም ስላለኝ ነው? ለአይሁድ ሸክም ስላለኝ ነው። ለምን? አሕዛብ ሲድኑ አይሁድ በመቅናት ምናልባት ወደ ወንጌል ይመጡ እንደሆነ በማለት አገልግሎቴን አከብራለሁ። የአሕዛብ ሐዋርያ በሆንም ለአይሁድ ምን አለኝ? ሸክም አለኝ። ስለዚህ አይሁዳውያን የአሕዛብ ሐዋርያ ሆነ ለኛ ግድ የለህም እንዳይሉት ግድም አለኝ ለእናንተ። ምዕራፍ 9 ሲጀምር እንዳለው ማለት ነው። እኔ ከሕይወት መጽሐፍ ተደምስሼ ለዘላለም የተረገምኩ በሆን እነሱ ቢድኑልኝ እንዳለ ለአሕዛብ እኮ እየሰበኩ በውስጤ ያለው ቅናት ምንድን ነው? እናንተ ቀንታችሁ ወደ ወንጌል ትመጡ እንደሆነ ነው ይላል።
ይላቸዋል። ለአሕዛብም ደግሞ ምንድነው የሚላቸው? የእናንተ ሐዋርያ የሆንኩት እኮ አይሁድ ጨርሰው ስለተጣሉ አይደለም፣ በእናንተ መዳን በኩል ለነሱም ድነት ሊሆንላቸው ይችላል። አልተጣሉም፣ ተስፋ አላቸው። የእናንተ ሐዋርያ የሆንኩት እነሱ ምንም እድል ስለሌላቸው አይደለም በማለት ለሁለቱም ወገኖች ነው የሚናገረው። ሐዋርያው ጳውሎስ ለአይሁድ መዳን ሸክም ስላለው ብዙ ዋጋ ከፍሏል። በእነሱ ምክንያት ብዙ ተደብድቧል፣ ብዙ ዋጋ ከፍሏል። እርግጥ ነው አይሁድ ይቀኑ ነበር። ቅናታቸው ምን አይነት ነው? ለምሳሌ ሐዋርያት ሥራ ምዕራፍ 13 ላይ ምን አይነት ቅናት ነው የነበራቸው? ቁጥር 44 እና 45 በሁለተኛውም ሰንበት፣ በየሰንበቱ በምኩራብ ይናገራል። አንድ ቀን ተናገረ፣ በሳምንቱ መጣ። በሁለተኛውም ሰንበት ከጥቂቶች በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው። እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ይቀናሉ። ምዕራፍ 17 ቁጥር 4 እና 5 17 4 እና 5 ከነርሱም አንዳንዶቹ ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ። እነማ? ግሪኮች ተባበሩ፣ ተስማሙ በስብከቱ። አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ፣ ሕዝብንም ሰብስበው ከተማውን አወኩ፣ ወደ ሕዝብም ያወጣቸው ዘንድ ፈልገው እንደዚህ ያደረጉ በማለት ይናገራል። ይህ አይነቱ ቅናት እንደው በግልጽ ቋንቋ ይነገር ከተባለ ምቀኝነት። ለምን ይድናሉ አሕዛብ? ለምን ወደ እግዚአብሔር መንግስት ይገባሉ? ለምን የመዳንን ጸጋ ይቀበላሉ? ለምን ከወንጌል ጋር ይስማማሉ? ለምን እኛ ልናገኝ የሚገባውን ያገኛሉ? ምቀኝነት። ሐዋርያው ጳውሎስ የዚህን አይነቱን ቅናት አይደለም የሚለው፣ ምቀኝነትን አይደለም። ምቀኝነት ምንድን ነው? እኔ ካላገኘው ማንም አያገኝም። እኔ የሌለኝ ነገር ለምን ሌላው ያገኛል ነው። በሰው ጸጋ መቅናት ነው። በሰው መወደድ መቅናት ነው። በሰው መዳን መቅናት ነው። ሐዋርያው ጳውሎስ የሚናገረው እንዲህ አይነቱን ምቀኝነት አይደለም። አሕዛብ በመንፈስ ቅዱስ የሆነውን ደስታ ሲያገኙ፣ በመንፈስ ቅዱስ የሆነውን ሰላም ሲያገኙ፣ በመንፈስ ቅዱስ የሆነውን ፍቅር ሲያገኙ፣ በመንፈስ ቅዱስ የሆነውን ይቅርታ ሲያገኙ፣ በመንፈስ ቅዱስ የሆነውን እረፍት ሲያገኙ አሕዛብ አይሁድ ይህንን ሰላም እኛስ ብናገኘው፣ ይህንን እረፍት እኛስ ብናገኘው፣ ይህንን ይቅርታ እኛስ ብናገኘው ብለው ለማግኘት እንዲፈልጉ ነው። ይሄ ምቀኝነት አይደለም። ሌላው ለምን ያገኛል ሳይሆን ሌላው ያገኘውን እኔስ ባገኘው የሚል ነው። ሌላው ያገኘውን ጸጋ እኔም ባገኘው፣ ሌላው ያገኘውን ክብር እኔም ባገኘው፣ ሌላው ያገኘውን እረፍት እኔም ባገኘው ብሎ ለማግኘት መፈለግ ነው። ስለዚህ ሐዋርያው ጳውሎስ የሚናፍቀው አሕዛብ በወንጌል ልባቸው ተነክቶ፣ በወንጌል ሕይወታቸው ተለውጦ፣ በመንፈስ ቅዱስ የሆነ ሰላም፣ እረፍት፣ ፍቅር፣ ይቅርታ፣ አንድነት ሲያገኙ እኛም ይህንን ለማግኘት ምን እናርግ ብለው አይሁድ እንዲመጡ ነው የፈለገው። በብሉይ ኪዳን እግዚአብሔር ለአይሁድ ያሰበው እንደሱ ነበረ። እንዴት እንደሚኖሩ፣ እንዴት እንደሚተዳደሩ፣ እንዴት እንደሚረዳዱ፣ እንዴት እንደሚሆኑ ስለ እያንዳንዱ ነገር እግዚአብሔር ሕግ ሰጣቸውና አሕዛብ አይሁድን አይተው እንዴት ነው እንደዚህ የሚኖሩት? እኛም እንደነሱ እንድንኖር ማንን ነው የሚያመልኩት? ሕጋቸው እንዴት ይሆናል ብለው እንዲመጡ ነበር የእግዚአብሔር ሐሳብ። ልክ የሳባ ንግሥት ከርቀት ሰምታ እንደመጣችው አሕዛብ እንዲሄዱ ነበር ሐሳቡ። አሁን ደግሞ ሐዋርያው ጳውሎስ ምን እያሰበ ነው? አሕዛብ ሰላም ሲያገኙ፣ አሕዛብ እረፍት ሲያገኙ፣ አሕዛብ ሲከናወንላቸው በመንፈስ ቅዱስ የሆነውን ነገር አይሁድ ቀንተው እኛም እንደነሱ ለመሆን ወንጌል እንቀበል እንዲሉ ማለት ነው። ሰዎች በምናችን ነው የሚቀኑት? እነሱ ያላቸው በኖረን ብለው እንዲነሳሱ የሚያደርግ የሚያስቀና ምን አለን? ሰዎችን ባለባበስ እንድናስቀና፣
በምንነዳው መኪና እንድናስቀና፣ በምንኖርበት ቤት እንድናስቀና አይደለም። ቤተክርስቲያን ተሳሳታለች። አዲስ አበባ ያሉ ጓደኞቼ አንድ ቤተሰብ እና አንድ ቤተክርስቲያን ሲቲ ቸርች አለ ጆይን ያደረጉ። ጆይን በማድረግ ፕሮሰስ ላይ እየነዱ ይሄዳሉ እና የሚነዷት መኪና ያው ሰከንድ ሃንድ መኪና ናት። እና ያ ቸርች ደግሞ ፊት ለፊት የሚቆሙት መኪኖች በቃ ዘናጭ ሌተስት መኪና ነው። አዳዲሶቹ እንዴት እንደሚቆሙ አለ። አንድ ቀን በጊዜ ደረሱና እዛ ሊያቆሙ ሲሉ የለም አታቆሙ። ለምን? እንዲህ አይነት መኪኖች የሚቆሙት በጀርባ በኩል የተቀመጠላቸው። እና ያቺ ቸርች ገጽታ ግንባታ ላይ አሪፍ ናት። እንደነሱ ቸርች ሌላው ይሄ ቸርች ደረጃውን የጠበቀ ነው። መድረካቸው እንዴት ያምራል! ህንጻቸው እንዴት ያምራል! የአገልጋዮቹ አለባበስ እንዴት ያምራል! በዚህ እንዲቀኑ ነው የምንፈልገው። ምናችን ነው የሚያስቀናው? ሰላማችን፣ ህብረታችን፣ አንድነታችን፣ ከእግዚአብሔር ጋር መስማማታችን፣ ይቅር መባባላችን፣ ልዩነቶቻችን በውይይትና በመከባበር መፍታታችን ምናችን ነው የሚያስቀናው ለሌላ? ህይወታችን ሌሎችን ሊያስቀና ይገባል። ገንዘባችን አይደለም፣ ቤታችን አይደለም፣ መኪናችን አይደለም። ህይወታችን፣ ጤናማ ህይወታችን፣ እኛ ዘንድ ያለው ፍቅር፣ እኛ ዘንድ ያለው ሰላም፣ እኛ ዘንድ ያለው ይቅርታ፣ እኛ ዘንድ ያለው መከባበር፣ እኛ ዘንድ ያለው የእግዚአብሔር ስጦታ ሌሎችን ሊያስቀናና እነሱ ያላቸው እኔ የሚኑረኝ ብለው እንዲመጡ ሊያደርግ ይገባል። ምናችን ነው የሚያስቀናው? እንደ ቤተ ክርስቲያንም ልናስብ ይገባል። በጣም ዝነኞች ነን ታውቃላችሁ፣ ዝነኞች ነን። ስለዚህች ቤተ ክርስቲያን እማያውቅ የለም። ይገርመኛል። የሆነ ነገር ሲሆን ከአውሮፓ እንዲሆናችሁ እሰማለሁ፣ ከአሜሪካ እሰማለሁ፣ ከኢትዮጵያ እሰማለሁ። እንዴት እንዲህ ዝነኛ እንደሆንን ግን አላውቅም። በጣም ዝነኞች ነን። ምናችን እንዲወራ ነው የምንፈልገው? ምናችን ሰዎችን እንዲስብ ነው የምንፈልገው? ምናችን ሌሎችን እንዲያመጣ እነሱ ያላቸው እኛም ይኑረን ብለው እንዲያነሳሳ የሚያደርገው ምናችን ነው? እያንዳንዳችን ይሄን ማሰብ አለብን። በምናችን እናስቀና? ሐዋርያው ጳውሎስ አሕዛብ ያላቸውን መልካም ነገር አይተው አይሁድ በመቅናት እነሱ ያላቸው እኛም ይኑረን ብለው እንዲመጡ ምናልባት አስቀናቸው እንደሆነ በማለት አገልግሎቴን አከብራለሁ በማለት ይናገራል። አይሁድ ይድናሉ፣ ጠፍተው አይቀሩም ነው የሚለው። ቁጥር 15 የሚነግረን የእነርሱ መጣል ለዓለም መታረክ ከሆነ ወይም የእነርሱ መጣል እነሱ እግዚአብሔርን ጣሉት፣ ኢየሱስን ጣሉት፣ እግዚአብሔርን መልሶ እነሱን ጣላቸው። እነሱ ስለጣሉት ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ስለዚህ ጣላቸው። የእነርሱ መጣል ወይም የእነርሱ መጣል ለዓለም መታረክ ከሆነ ሂስቶሪካል የሆነውን ነገር ነው ወደ ቴዎሎጂ እየቀየረው ያለው ብያለሁ። የእነርሱ መዳን፣ የእነርሱ መመለስ ከሙታን ከሚመጣ ህይወት በቀር መመለሳቸው ምን ይሆን ይላል። ምን ማለት ይሆን? እነርሱ ሲድኑ በብዛት የሚድኑበት ቀን አለ፣ ጊዜ አለ። ሲድኑ ምን ማለት ነው? ከሞት እንደመነሳት ከሙታን ከሚመጣ ህይወት በቀር በምን ይገለጻል ሲል ምን ማለቱ ነው? በሮሜ 11 ውስጥ እስራኤል ሁሉ ትድናለች ከሚለው ቀጥሎ በጣም አሟጋቹ ክፍል ይሄ ነው። ሞግቱን አናይም። ነገር ግን አንድም እንደው በመጨረሻ ዘመን ታላቅ ሪቫይቫል ተነስቶ ዓለም ሁሉ በወንጌል ይዳረሳል ማለት ይሆን? እነሱ ሲድኑ በእነሱ በሙላት መዳን ለዓለም የሚገኘው በረከት እሱ ይሆን? አይመስለኝም። የአሕዛብ ሙላት ከተፈጸመ ምንድነው ሪቫይቫል? ወይስ የነሱ እንደዛ መዳን የሙታን ትንሣኤ የጌታን መምጣት ትሪገር የሚያደርግ ነው ማለቱ ይሆን? ሊሆን ይችላል። ከግሪክ አባቶች አብዛኞቹ እሱን ያስቡ ነበር። በሌላ በኩል ደግሞ ይህ እንደተጠበቀ ሆኖ
የአይሁድ መዳን ከሞት የመነሳት ያህል ነው። የጠፋው ልጅ ሉቃስ 15 ላይ ምን ይላል? ሲመለስ አባትየው ይህ ልጄ ሞቶ ነበር አሁን ደግሞ ሕያው ሆኗል ይላል። ከሞት የመነሳት ያህል ነው የጠፋው ልጅ መመለስ። ሕዝቅኤል 37 ነብዩን እግዚአብሔር ወሰደውና የደረቁ አጥንቶች በሞሉበት ሸለቆ እነዚህ ሁሉ የደረቁ አጥንቶች በሕይወት ይኖራሉ ወይ ብሎ ጠየቀው። የእግዚአብሔርን ቃል ሰሙ፣ ተናገረ። የእግዚአብሔር መንፈስ ገባባቸው፣ ታላቅ ሰራዊት ሆነው ቆሙ። ስለዚህ ዛሬ ተስፋ የሌላት የምትመስለው እስራኤል፣ የሞተች የምትመስለው እስራኤል፣ እግዚአብሔር የጣላት እሷም የጣለችው የምትመስለው እስራኤል፣ በቃ ሞታለች የተባለችው እስራኤል ከሙታን የመነሳት ያህል የምትነሳበት ጊዜ አለ። የእስራኤል መዳን ልክ ከሞት የመነሳት ያህል ነው የሚለው። ሌሎች ትርጉሞችን እናንብብ ነገሩን ግልጽ እንዲያደርግልን። አዲሱ መደበኛ ትርጉም ተቀባይነት ማግኘታቸውማ ከሞት መነሳት ነው ከማለት በቀር ሌላ ምን ሊሆን ይችላል ይላል። አዲስ ትርጉም እግዚአብሔር እነርሱን በሚቀበላቸው ጊዜ ምን የሚሆን ይመስላችኋል? ይህማ ከሞት እንደመነሳት ያህል ነው ይላል። ከሞት እንደመነሳት። ሕያው ቃል እንደዚህ ይላል፣ እነርሱ ወደ እግዚአብሔር በሚመለሱበት ጊዜ ምንኛ ድንቅ ይሆን፣ ልክ ሞቶ እንደመነሳት ያህል ነው ይላል። ስለዚህ ትርጉሞቹ ሁሉ አማርኛ ትርጉሞች ነው ያነበብኩት። የሚስማሙት በምንድን ነው? የእስራኤል መዳን ከሞት እንደመነሳት ነው። የጠፋው ልጅ ሞቶ ነበር፣ አሁን ግን ሕያው ሆኗል እንደተባለ፣ የደረቁ አጥንቶች የሞቱ ስጋ የሌላቸው ጅማት የሌላቸው የእግዚአብሔርን ቃል ሲሰሙ አጥንት ከአጥንት ጋር ተገጣጥሞ ጅማት ገብቶበት ቆዳ ለብሶ የእግዚአብሔር መንፈስ ሕይወት ሰጥቷቸው ታላቅ ሰራዊት ሆነው እንደቆሙ በደረቀችው እስራኤል፣ በሞተችው እስራኤል፣ አበቃላት በተባለችው እስራኤል የእግዚአብሔር ቃልና የእግዚአብሔር መንፈስ ያገኛቸው ከሞት እንደመነሳት ሆነው ታላቅ ሰራዊት ሆነው ይቆማሉ። አሜን። ጨርሶ አልጣላቸውም እግዚአብሔር። ለኪዳኑ ታማኝ የሆነ እግዚአብሔር፣ ለአባቶች ታማኝ የሆነ እግዚአብሔር፣ ለቃሉ ታማኝ የሆነ እግዚአብሔር ቢሞቱም እንኳን በሕይወት እንዲኖሩ እድል ይሰጣቸዋል። ስለዚህ ለአሕዛብ እንደዚህ ነው የሚላቸው። አሁን ስትታይ የሞተች ብትሆንም የወደቀች ብትሆንም ስሩ ቅዱስ ነበረ። ቡሆው ቅዱስ ከሆነ ሊጡ ሁሉ ቅዱስ እንደሚሆን፣ የወይራው ዛፍ ስሩ ቅዱስ ከሆነ ቅርንጫፎች ሁሉ ቅዱስ እንደሚሆኑ፣ ስሩ አባቶች እኮ እነ አብርሃም እነ ይስሐቅ እነ ያዕቆብ ስሩ ቅዱሳን ነበሩ። ስለዚህ ወንጌል የተተከለው በእነሱ ላይ ነው። መዳን ከአይሁድ ነው የሆነው። ክርስቶስ በሥጋ አይሁዳዊ ነበረ። አባቶች አይሁዳዊ ናቸው። እናንተ አሕዛብ በሥጋ የአብርሃም ልጆች ባትሆኑ በመንፈስ የአብርሃም ልጆች ናችሁ። አብርሃም እኮ ስሩ ነበረ ነው የሚላቸው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ አባቶች ቅዱሳን እንደሆኑ፣ ሐዋርያት እስራኤላውያን ቅዱሳን እንደሆኑ፣ ለእግዚአብሔር ተልኮ ማስተላለፊያ ሆነው እንደተለዩ እንደተቀደሱ፣ ስለዚህ እስራኤልም እኮ ተስፋ አላት። እናንተ ምንድነው የሆናችሁት? አንዳንድ ቅርንጫፎች ባለማመናቸው ተሰብረው ሲወድቁ እናንተ ገባችሁ ይላል። ሁሉም ቅርንጫፎች ተሰብረው ሲወድቁ ነው የሚለው አይደለም። አንዳንድ ቅርንጫፎች ነው የሚለው። ከኤርምያስ 11 እና ከሆሴዕ 14 ነው የወይራ ምሳሌን የወሰደው። 11 16 ኤርምያስ ላይ የቅርንጫፎቹን መሰበር ያወራል። ሐዋርያ ጳውሎስ ከዛ ነው የወሰደው። ስለዚህ እናንተ አሕዛብ ስትድኑ ሌላ ዛፍ አይደለም የሆናችሁት። እስራኤልን አልተካችኋትም። ቤተ ክርስቲያን እስራኤልን አልተካችም። እዛው ዛፍ ላይ ነው ቅርንጫፉ የገባው ነው የሚለው። ስለዚህ አንድ ዛፍ ነው ያለው፣ ሁለት ዛፍ የለም። እቺን ዛፍ ትቶ እግዚአብሔር ሌላ ዛፍ አላመጣም። በዛው ዛፍ ላይ ስሩ አንድ ሆኖ ያላመኑት ቅርንጫፎች ተሰብረው እናንተ ግራፍትድ ኢን ሆናችሁ አንድ ዛፍ ነው ያለው። በዚህ ዘንድ የሌሉ ሌሎች በጎች አሉኝ እንዳለ ሌሎቹን በጎች አመጣቸው። መንጋው አንድ እረኛውም አንድ ነው የሆነው።
እግዚአብሔር አንድ ዛፍ ነው ያለው፣ ሌላ አልሆነም። ቤተ ክርስቲያን እስራኤልን አልተካችም። እንደሱ የሚያስቡ ሰዎች አሉ። የሚቀጥለው ወር ላይ የሚቀጥለውን ቁጥሮች የቀሩትን ስናይ እናነሳዋለን። ፖለቲካል እስራኤል፣ ጂኦግራፊክ እስራኤል የለችም፣ መንፈሳዊ እስራኤል ብቻ ናት የሚሉ አሉ። እውነቱ ግን እሱ አይደለም። ስለዚህ ሐዋርያው ጳውሎስ ከ17 እስከ 24 ባለው ውስጥ ስለ መኩራራት ያነሳል። ሮሜ ምዕራፍ 2 ላይ አይሁድ በአሕዛብ ላይ ስላላቸው መኩራራት፣ የሕግ አስተማሪ አትስረቁ ምትል፣ ሌሎቹን እንደዚህ ምትል፣ አንተ እንዲህ ታረጋለህ ብሎ እነሱን ሲኮንን ነበረ፣ እንዳይኩራሩ ሌሎቹን የሚንቁትን። አሁን ደግሞ በተራው ማንን ያስጠነቅቃል? አሕዛብን ያስጠነቅቃል። በአይሁድ ላይ እንዳትኩራሩ ይላቸዋል። ከቁጥር 17 እስከ 22 ባለው ማለት ነው። ቁጥር 18 ላይ በአይሁድ ላይ ስላላቸው መመካት ነው የሚያነሳው። እግዚአብሔር እኮ ትቷቸዋል። እኔ እንድገባ እነሱ ተሰበሩ፣ በቃ እኔ እንድገባ ነው የተሰበሩት፣ ዋጋ የላቸውም ይላሉ። ከ19 እስከ 22 ደግሞ በራሳቸው መንፈሳዊ ህይወት በራሳቸው ህይወት ይኩራራሉ። ቁጥር 18 ላይ በአይሁድ ላይ ነው የሚኩራሩት፣ አይሁድን ይንቃሉ። በሮማ ቄሳሮች ዘመን አይሁዳውያን በሮም ይናቁ ነበር። ሮም ለሌላ ካልቸር ቦታ አልነበራትም፣ ትንቅ ነበር። ሌላ ህዝብ፣ ሌላ አሰራር፣ ሌላ ያኗኗር ዘይቤ ትንቅ ነበር። አይሁድ በየቦታው እንዲህ ይናቃሉ። በአስቴር መጽሐፍ ምዕራፍ 3 ላይ ሃማ ህጉን ሲያስወጣ ምንድን ነው ያላቸው? የሆነ ልዩ ህዝብ አለ፣ የእኛን ህግ የማይከተል የእኛን አኗኗር የማይከተል ልዩ ህዝብ አለ ነው ያሉ። ልዩ ህዝብ ስለሆኑ ይናቁ ነበረ በሮም ከተማ በዛን ጊዜ። ስለዚህ ሐዋርያው ጳውሎስ አሕዛብ ክርስቲያኖችን እናንተም እንደ ከተማችሁ ህዝቦች አይሁድን እንዳትንቁ፣ በአይሁድ ላይ እንዳትኩራሩ ነው የሚላቸው። የነሱ መዳን የነዛ መጣል አድርገው ስለሚያስቡ ተጠንቀቁ ነው የሚላቸው። እናንተ ድናችኋል፣ እናንተ ወንጌል ተቀብላችኋል፣ ያ ማለት እነሱ አብቅቶላችኋል ብላችሁ እንዳትኮፈሱ፣ ስለራሳችሁ መዳን ብቻ እግዚአብሔርን አክብሩ ነው የሚላቸው። ልጆቼ የሆነ ነገር ያደርጉና አንዳቸው በቃ የሆነ ነገር ያው አቺቭ በሉት ትንሽ ነገር ቤት ውስጥ ይፈጽሙና በኩራት አንዷ ዞዊ ዘ ቤስት ትልና ፎርጌት አባውት ዘ ሬስት ትላለች። ዘ ሬስት እህቷ ናት እና ትንፈራፈራለች ያቺ። ወይ ደግሞ ያቺም ሳለሚት ዘ ቤስት ፎርጌት አባውት ዘ ሬስት ትላለች። እሺ ዘ ቤስት እንስማማ፣ ዘ ሬስትን ለምን አትተውትም ነው ሁሌ ጭቅጭቃችን። በቃ ዘ ቤስት በይ፣ ዘ ሬስትን ተይው፣ አትጥቀሽው። ግን ደስታቸው ሙሉ አይሆንም። the best መሆናቸው ብቻ ሳይሆን forget the rest ካላሉ ደስታቸው ሙሉ አይሆንም። አሕዛብ እንደሱ ነበር እንዳይሉ ነው ጳውሎስ ስጋቱ። እኛ ገብተናል ብለው መደሰት ሲገባቸው እንድንገባ ሌሎች ተሰበሩ ይላል። ስለ መሰበራቸው ለምን ታወራለህ? ስለ መግባት እግዚአብሔርን አመስግን፣ እግዚአብሔርን ፍራ። ስለ ሌሎቹ መሰበር፣ ስለ ሌሎች መጣል ለምንድን ነው እንዲህ የሚያደርግህ ነው አሕዛብ አይሁድ ላይ እንዳይኩራሩ የሚያስጠነቅቅ። ጌታን አመስግን፣ አትኩራራ። በተሰበሩት ላይ ተሰብረዋል፣ በቃ ስለሱ አታውራ። ለምን? እነሱም ሊመለሱ ይችላሉ። እኔ እንድድን እነሱ ወደቁ፣ ምን የሚያስደስት ነገር አለ? ድኛለው ያስደስታል። ነገር ግን ወድቀዋል እንዴት ያስደስታል? ብዙ ጊዜ ያዕቆብን ወደድኩ ኤሳውን ጠላው የሚለው ጥያቄ ሲነሳ አንዳንድ ሰዎች ግለሰባዊ አድርገው ይተረጉሙትና አይደለም፣ የሚገርመን የኤሳው መጣል ሳይሆን የያዕቆብ መዳን ብለው ይናገራሉ። አያሳዝንም? ግለሰባዊ ቢሆን እንኳን ሆኖ ቢወሰድ እንኳን ማለት ነው። ከ19 እስከ 22 ደግሞ በራሳቸው መንፈሳዊ ህይወት ላይ ነው የሚኮፈሱት። ስለዚህ ልክልካቸውን ይነግራቸዋል። አንደኛ ስሩ አንተን ይሸከማል እንጂ አንተ ስሩን አትሸከም። አባቶች እና አብርሃም እና ይስሐቅ እና ያዕቆብ ሌሎቹ እናንተን ይሸከማሉ እንጂ እናንተ እነሱን አትሸከሙም። ቦታህን እወቅ። አንተ እኮ የበረሃ ወይራ ነበር፣ ከበረሃ መጥተህ ነው የገባኸው። መልካም ፍሬ የማታፈራ መልካም ነገር የሌለብ ኪዳን የሌለ የእግዚአብሔር ወገን ያለው ምንም መልካም ነገር ያልነበረብህ ተጠርተ መተ መመካት የለብህም። መዳን ከአይሁድ ነው። ስለዚህ እነሱ ይሸከሙሃል እንጂ አንተ እነሱን አትሸከም። ቁርጥ ርፍ ነው አይደል? ሁለተኛ በዛፉ ላይ መቆየታችሁ ራሱ በእምነት ነው።
19ና 20 እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። በምንድን ነው የቆምከው? በእምነት ነው የቆምከው። በዛፉ ላይ የምትቆየው በምንድን ነው? በእምነት ነው። ፍሬ የማያፈራ ቅርንጫፍ ሁሉ ተቆርጦ ይጣላል እንደተባለ እስራኤል ባለማፍራቷ ስትቆረጥ አንተ ገብተሃል። የገባኸው ግን በምንድን ነው? በእምነት ነው። ሰርተህ አይደለም፣ ለፍተህ አይደለም። በምንድን ነው? በእምነት ነው። ከዛ ምን ይላቸዋል? አትመኩ። ቁጥር 22 ላይ እንግዲህ ቁጥር 21 ሲናገር እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ላንተ ደግሞ አይራራልህም። ለተመረጠችው የኪዳኑ ሕዝብ ለሆነችው ለእስራኤል አላምንም ስትል ከፍጥረቷ ወይራ የነበረችው ከፍጥረቷ መልካም ፍሬ ለማፍራት ትችል የነበረችው መልካም ዘይት ትሰጥ የነበረችው ከፍጥረቷ አላምንም ስትል ቆርጦ ሲጥላት ካራራ መልካም ዘይት የማታፈራ ፍሬ የማታፈራ የበረሃ ወይራ እኮ አይገኝበትም ምንም ነገር የነበርከው አንተንማ እንዴት ቆርጦ አይጥልህም? ለነሱ ካራራ አንተንም በነካጁ ምን ያደርጋል? ያሰናብታል። እነሱ የተጣሉት በምናቸው ነው? ባለማመናቸው። አንተም በእምነት ካልጸና ምን ትሆናለህ? ትወድቃለህ። ለማንኛውም የእግዚአብሔርን ባህሪ ማወቅ ጥሩ ነው። የእግዚአብሔርን ካራክተር ምኑን ማወቅ? ቸርነቱንና ጭከናውን ማወቅ አስፈላጊ ነው። ቁጥር 22 ወይም በአዲስ ትርጉም አስፈሪነቱን ማወቅ አስፈላጊ ነው። ቸርነቱ ምንድን ነው? የእርሱ የሆኑትን አይጥልም፣ ያመኑትን ያጸናቸዋል። ጭከናው ምንድን ነው? የሚኩራሩትን በእምነታቸው የማይጸኑትን አንዴ መተናል አንመለስም የለም ነው። ሶያውዬ ላይ ነው ያለው። አንዴ መተናል አንመለስም የለም። እነሱ ባለማመናቸው እንደወደቁ አንተም በማመን የማትጸና ከሆነ ምን ትሆናለህ? ትቆረጣለህ። እነሱን የጣለው ባለማመናቸው ከሆነ አንተም በእምነት የማትጸና ከሆነ ምን ትሆናለህ? ትመለሳለህ ነው የሚለው። ያው ነው ያለስልሽው ነው። ትመለሳለህ፣ ትቆረጣለህ። ፍሬ የማያፈራ ዛፍ ሁሉ ይላል ዮሐንስ ወንጌል 15 ላይ ጌታችን ራሱ ሲናገር ምን ይደረጋል ነው የሚለው? ይቆረጣል። ጭከናው ሲባል እግዚአብሔር በዘፈቀደ የሚፈጽመው ቅጣት መኖሩን አይደለም የሚናገረው። እግዚአብሔር ጻድቅ ነው። ጽድቅ የድርጊት ሁሉ መሰረት ነው። እሱ አይለወጥ፣ ጻድቅ የታመነ ነው። በእምነት ለሚጸኑ ቸርነት፣ ለማይጸኑ ደግሞ ፍርድ ነው የሚጠብቃቸው። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። በመልካምነቱ ወደ እርሱ የመጡትን የተቀበሉትን ሁሉ ያድናል። እግዚአብሔር ምሕረት የሌለው ጨካኝ አይደለም። የትኛውም ዶክትሪን ሁለቱን በሚዛናዊነት ማቅረብ አለባቸው። ቸርነቱን ከዘነጋን እግዚአብሔር ምሕረት የሌለው ጨካኝ ይመስላል። ቸርነቱን ከተነጋ ጭካኔውን ከዘነጋን ደግሞ ምንም ብናረግ በእምነት ባንጸና ቸርነቱን ብንዘነጋ ምንም ብንሆን ባንመለስ ዝም ብሎ የሚቀበል አድርጎ ይስላል። እግዚአብሔር ግን እንደሱ አይደለም። ለሚመለሱ ሁሌም እጁ የተዘረጋ ነው። ለሚጸጸቱ ሁሌም እጁ የተዘረጋ ነው። በእምነት ለሚጸኑ ሁሌ እጁ እግዚአብሔር የተዘረጋ ነው። አንፈልግም ለሚሉና ቸርነቱን ለሚገፉ በእምነት ለማይጸኑ ፍርድ ነው የሚጠብቃቸው። የእግዚአብሔር ቃል የሚናገረው እንዴት ነው? እስከ መጨረሻ የሚጸና ምን ያደርጋል? ይድናል። ወንጌላት ላይ ጌታችን የተናገረው ይሄንን ነው። እስከ መጨረሻ የሚጸና ይድናል። ለዚህ ነው ሐዋርያው ጳውሎስም መዳን ሂደት ተደርጎ ስለተቀመጠ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ብሎ ስጋውን እየጎሰመ እንዲያስገዛ በአንደኛ ቆሮንቶስ 9:27 ላይ የሚናገረው እኔ ራሴ ለሌሎች ከሰበኩ በኋላ ምን እንዳልሆን የተጣልኩ እንዳልሆን። ስለዚህ ለአሕዛብ መኩራራት የሚሆን አንዳችም ነጥብ የለም። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔርን ፍራ። ስለዚህ በእግዚአብሔር ቸርነት ውስጥ መቆየት አስፈላጊ ነው። አለበለዚያ አሕዛብ ይቆረጣሉ፣ ልክ አይሁድ እንደተቆረጡት። ቁጥር 23 እና 24 አይሁድ ተስፋ እንዳላቸው ይነግረናል። ይሄን አይተን እንጨርሳለን።
አሕዛብ በቸርነቱ ውስጥ እስካሉ ድረስ እንደማይቆረጡ ሁሉ አይሁድም ባለማመናቸው እስካልጸኑ ድረስ ይመለሳሉ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ። እግዚአብሔር መልሶ ሊያገባቸው ይችላልና አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳይሆን በመልካም ወይራ ከገባህ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም ነው የሚለው። ተስፋ አለ። አሜን። አይሁድም ሆነ አሕዛብ በቸርነቱ ካልጸኑ በእምነታቸው ካልጸኑ ይወድቃሉ። አሕዛብ ያመኑቱ እንደ ሙሴ ምሕረት ዕቃ ናቸው። አይሁድ ያላመኑቱ እንደ ፈርዖን የቁጣ ዕቃ ናቸው። ነገር ግን አሕዛብ በቸርነቱ በመጽናታቸው በእምነት በመጽናታቸው እንደሚድኑ አይሁድም ደግሞ ባለማመናቸው ካልጸኑ ምን ያደርጋሉ? ይመለሳሉ ነው የሚለው። አንተ የበረሃ ወይራ ሆነ መግባት ከቻልክ፣ ሕግ ያልነበረህ መግባት ከቻልክ፣ ኪዳን የሌለህ ሕዝብ መግባት ከቻልክ፣ ኪዳን ያላቸው ከፍጥረታቸው የዛ የመልካም የሚያፈራው ዛፍ አካል የሆኑት እንዴት አይመለሱም? የነሱ መመለስ ምንድነው ነው የሚለው? ቀላል። ስለዚህ ማስጠንቀቂያው ምንድነው? አሕዛብ እንዳይኩራሩ ብቻ ሳይሆን እስራኤል ምን አላት? ተስፋ አላት። ወድቃለች፣ አሁን ወድቃለች። ግን የወደቀችው ጨርሳ አይደለም። ምንም ተስፋ እንደማይኖራት አይደለም። ምን አላት? ተስፋ አላት። አይሁድ ቢሰናከሉም የእግዚአብሔር ዕቅድ አልተለወጠም። ገፍተዋል፣ እድላቸውን አበላሽተዋል። ግን እግዚአብሔር የሰከንድ ቻንስ አምላክ ነው። የወደቁትን የሚያነሳ፣ የሳቱትን የሚመልስ፣ የሞቱትን የሚያስነሳ እንደገና እድል የሚሰጥ አምላክ ስለሆነ እግዚአብሔር እድል ይሰጣቸዋል። ዛሬም እግዚአብሔር እንደሱ ነው። እግዚአብሔር ለእያንዳንዳችን ዕቅድ አለው። የሆነበት ስለወደቅን፣ አንድ ቀን የሆነ ጥፋት ስላጠፋን፣ የሆነ ነገር ስላደረግን፣ አንድ ምሽት ስለተሰናከልን፣ የሆነበት ስለወደቅን፣ የሆነበት መስመር ትተን ስለወጣን እግዚአብሔር ዕቅዱን አይቀይርም። እግዚአብሔር ዛሬም ምን ያደርጋል? ሕይወት ካለ መመለስ ካለ ተስፋ አለ ነው የሚለው። አፈንገጣችሁ የወጣችሁ፣ ተደናቅፋችሁ የወጣችሁ፣ የወደቃችሁ፣ ተንገዳግዳችሁ የነበረ የወደቃችሁ፣ አዎ ብትወድቁም ባናታችሁ አይደለም የወደቃችሁት፣ በአፍጢማችሁ አይደለም የተፈጣፈጣችሁት፣ መነሳት ትችላላችሁ። እስራኤል የሞተች ያህል የሆነችው ዛሬ ባለፈው ሳምንት እንዳየነው ከ1% በታች የሆኑ ናቸው ወንጌልን የሚያውቁት። ለነሱ በብዛት የመዳን እድል ካለ፣ ባለማመናቸው ጸንተው ካልቆሙ፣ እግዚአብሔር ለመቀበል ቸር ከሆነ ዛሬም እግዚአብሔር ለኛ ቸር ነው። የወደቃችሁ ተስፋ አለ፣ የሳታችሁ ተስፋ አለ፣ የተደናቀፋችሁ ተስፋ አለ፣ የተንገዳገዳችሁ ተስፋ አለ፣ አንግል የገጫችሁ ተስፋ አለ፣ ማኖ የነካችሁ ተስፋ አለ፣ ተስፋ አለ። እግዚአብሔር ቸር ስለሆነ አንመለስም ብለው በሚጨክኑት ላይ ነው እንጂ ጭከናው ወድቀናል ማረን ብለው ለሚመለሱ፣ ለሚመጡ፣ ለወንጌል እውነት ልባቸውን ለሚከፍቱ፣ ባለማመናቸው ለማይጸኑ ተስፋ አለ። እግዚአብሔር የተስፋ አምላክ ስለሆነ በእግዚአብሔር ዘንድ ሁሌ ተስፋ ነው። ለሁላችን ምን አለ? ተስፋ አለ። እንጸልያለን።